አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናቸው? ላይ ሰላም ናቸው? እኔ ጋር አልሐምዱሊላህ ሰላም ነኝ። ውድ ቤተሰቦች እናንተ እንዴት ናችሁልኝ? ከኔ ጋር ሁሉ መልካም። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ ሸር እያደረጋችሁ አበረታቱኝ ውዶች። ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ በስተረፍረፍ ይበልልኝ በያላችሁበት የዓለም ዳርቻ ውዶች። ዋዬ አላህ ይጠብቅልኝ። ለቤት አዲስ የሆናችሁ ላይክ፣ ሳብስክራይብ፣ ኮሜንት እያረጋችሁ አበረታቱኝ። ውድ ኤርትራውያን በያላችሁበት ሰላማችሁ በስተረፍረፍ ይበልልኝ ውዶቼ። አላህ ወጥቶ ከማቅረት ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። አሁን እንግዲህ ረመዳንንም እየጾምን ጨርስ ነው። አላህ የዛሬ ዓመት በሰላም ያድርሰን እያልኩ ውድ ቤተሰቦቼ ዛሬ እንግዲህ ብቅ ብዬላችኋለሁ። አቶ ሳቤላን ይዤላችሁ መጥቻለሁ። ያው እንግዲህ ሳቤላ የባለፈው ክፍል ላይ ቪዲዮ እንደተለቀቀባት እና አባቷም ልጄ አይደለሽም እንዴት እንደዚህ ልታደርግ ቻልሽ እያላቸው ነበር። ትንሿ ልጅ ሰራተኛዋ ቪዲዮ አንስታ ነው እኒህን ሸረኞችና አስመሳዮች ማለት ነው። እና ከርኩትም እንደዚህ እያደረጉ ነው። እና ውድ ቤተሰቦች ቻናልን አሁንም እንደተለመደው ላይክ እያረጋችሁ ሰብስክራይብ አድርጉልኝ። ግዴታ ሰብስክራይብ አረጋችሁት ማለት ግዴታ ቪዲዮ ባታዩም ችግር የለውም። የሚመቻችሁ ወደፊት እናንተን የሚያዝናና ቪዲዮ እለቃለሁ። ውድ ቤተሰቦች አሁንም እነዛ ሳቤላም በጣም ተላሳለች። አባቷም ደውሎ ልጄ አይደለህም ታለኝ እና ከርኩትም መጥተው እንዴት እንደዚህ ታረጋላችሁ? እኔ ከሰው የተለየ ነገር ያደረኩን ነገር የለም ትላለች። ያኔ ግን ፍቅረኛዋ እሷን ተምንገልብህ ቪዲዮውን አሳልፈ አንስተህ ስጠን ስላሉት ነው ፍቅረኛዋ የሰጠው። ነገር ግን እዚህ ጋ ልጁም ትክክል አላደረገም ነበር እና ዶክተር ሳቤል ዶክተሯም እንግዲህ በጣም ችግር ላይ ናት። ያው እንግዲህ ሳቤላም በስራዋ ሰፍሯል፣ በጣም ተጨንቃለች። ሰው ይገርማል። እናም ሰውየውም እንግዲህ እሷ ለሱ ብላ እንደዚህ መሰቃየቱን አላወቀም። እውነቱን በሱ ምክንያት